ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 48ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየትና መከታተል እንዳትረሱ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት እጅግ አስፈላጊ ትምህርት ነው። ሁልጊዜ የምንጠቀማቸውን የእንግሊዘኛ ንግግሮች እንዴት ከሰዎች ጋር ኮሙኒኬት ማድረግ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን በድጋሚ እስከ መጨረሻው ማየት እንዳትረሱ ማለት ነው። እንዲሁም ኦንላይን ለማር የምትፈልጉ ቤተሰቦች ደግሞ በማንኛውም ሰዓት በመደወል አማርኛም ሆነ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋ ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ያ ምን ይላል የመጀመሪያው እንዴት እናንብበው ከዛ ትርጉሙስ ምን ማለት ነው የሚለውን እያንዳንዱ ስለምናይ አሁንም ቪዲዮውን በደንብ ማየት ይገባል ማለት ነው። ስለዚህ እንጀምር። ስለዚህ ኤምኤን እንደማንበብ አለብን። እዚህ ጋር ኤምኤን እንደ ሜይ ማንበብ፣ ኤምኤ ዋይን ባንድ ላይ ሜይ ብላችሁ ማንበብ፣ ሜይ አይን አይ ብላችሁ ማንበብ፣ ሲኦን ካ ብለን ማንበብ፣ ኤምኤን ም ብለን ማንበብ፣ ካም ካም አይኤንን ይቅርታ አይኤንን ኢን ብለን ማንበብ በአንድ ላይ ሜይ አይ ካም ኢን አለን። ሜይ አይ ካም ኢን ስንማታችን ነው መግባት እችላለሁ ስትሉ ትላላችሁ። ሜይ አይ ካም ኢን ማለት ትችላላችሁ። እንግዲህ ሜይ ማለት ምንድነው? እችላለሁ እያላችሁ ያስፈቀዳችሁ ነው። ሜይ ስትሉ ፍቃድ ነው ማለት ነው። ፐርሚሽን ለፐርሚሽን ሜይ እንጠቀማለን ማለት ነው። ስለዚህ ሜይ አይ ካም ማለት መምጣት ነው። ኢን ማለት ደግሞ ውስጥ ማለት ነው። ስለዚህ ካሚን ስንል ግባ ወይም ግቢ ነው። ስለዚህ ሜይ አይ ካሚን ስትሉ ደግሞ ምን እያላችሁ ነው ማለት ነው? መግባት እችላለሁ ብላችሁ እየጠየቃችሁ ነው ማለት ነው የሆነን ሰው። ከዛ እሱ ምን ብሎ ሊመልስላችሁ ይችላል? እሺ ከሆነ የስ አለ። የስ ማለት አዎ። ጂኤን ጌ ብለን ማንበብ፣ ጌ ቲን ት ብለን ማንበብ፣ ጌት ጌት አይኤንን ኤን ብለን ማንበብ፣ የስ ጌርን የስ ጌሪን ምን ማለት ነው? ጌትን ስንል ግባ ወይም ግቢ ስንል እንላለን። የስ ጌሪን እንላለን ማለት ነው። ጌቲን ያ የስ ጌቲን ማለት አዎ ግባ፣ ጌት ኢን ካልን ግባ ወይም ግቢ ማለት ስለሆነ ያ እዚህ ጋር አሁንም ሲኤን እንደማንበብ አለብን። ሲኤን እንደ ካ፣ ኤንን ን ብለን ማንበብ፣ ካን ካን፣ አይን እንደ አይ፣ ኤስ አይን እንደ ሲ፣ ቲን እንደ ት፣ ሲት ሲት፣ ኤችኢን ሂ፣ አርኢን ር ብለን ማንበብ፣ ሂር ሂር፣ ካን አይ ሲት ሂር፣ ካን አይ ሲት ሂር፣ ካን አይ ሲት ሂር ምን ማለት ነው? መቀመጥ እችላለሁ ስንምናለን ማለት ነው። ካን አይ ሲት ሂር እንላለን ማለት ነው። ካን ማለት መቻል ማለት ነው። መቻላችንን ስንጠይቅ፣ አይ ማለት ደግሞ ምንድነው? እኔ፣ ሲት ማለት ምንድነው? መቀመጥ፣ ሂር የሚለው ደግሞ እዚህ ማለት ነው። በአንድ ላይ ካን አይ ሲት ሂር ስትሉ ምን እያላችሁ ነው ማለት ነው? መቀመጥ እችላለሁ ብላችሁ እየጠየቃችሁ ነው ማለት ነው። ካን አይ ሲት ሂር ያ አሁንም ዲኦን እንደ ዱ ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ ኤል አይን ላይ ብለን ማንበብ፣ ኬኤን ኬ ብለን ማንበብ፣ ላይክ ላይክ፣ አይቲን ኢት ብለን ማንበብ፣ ዱ ዩ ላይክ ኢት ዱ ዩ ላይክ ኢት ዱ ዩ ላይክ ኢት ምን ማለት ነው? ወደድከው ወይም ትወጂዋለሽ ስትሉ ምን ትላላችሁ ማለት ነው? ዱ ዩ ላይክ ኢት ትላላችሁ። ዱ ዩ አንተ ወይም አንቺ፣ ላይክ ማለት ደግሞ መውደድ፣ ኢት ማለት ደግሞ ወደድከው እየተባለ ነው ያለውን ነገር የተለያየ ነገር ይችላል። ልብስ ሊሆን ይችላል፣ የተለያየ ጫማ፣ የተለያየ ነገር። ስለዚህ ዱ ዩ ላይክ ኢት ስንል ኢት የሚገልጸው ያንን ነገር ነው ማለት ነው። ለነገሮች ነው የምንጠቀመው ወይም ይህ እንደማለት መጠቀም ትችላላችሁ። ስለዚህ ይህን ወደድከው ወይም ወደድሽው ለማለት ስንፈልግ ከዛ ወደነው ከሆነ ምን እንላለን ማለት ነው? የስ የስ አይ ላይክ ኢት የስ አይ ላይክ ኢት የስ አይ ላይክ ኢት አዎ ወድጄዋለሁ ብላችሁ በቀላሉ መመለስ ትችላላችሁ ማለት ነው። ካልወደዳችሁ ደግሞ ኖ አይ ዶንት ላይክ ማለት ትችላላችሁ። እዚህ ጋር ኖ ትላላችሁ፣ እዚህ ጋር ደግሞ ዶንት ማስገባት። ዶንት ማለት አይደለም ወይም አይሆንም። ስለዚህ የስ አይ ዶንት ላይክ ኖ አይ ዶንት ላይክ ካላችሁ አልወደውም ነው። የስ አይ ላይክ ኢት ካላችሁ ደግሞ ወደዋለሁ ብላችሁ በቀላሉ መለሳችሁ ማለት ነው። እዚህ ጋር አሁንም ሲኤን እንደማንበብ አለባችሁ እንደ ካ፣ ኤንን እንደ ነ፣ ካን ዋይ ኦዩን ዩ ብላችሁ ማንበብ፣ ዩ ሲኦን ካ፣ ኤምኤን ም ብለን ማንበብ፣ ካም ካን ዩ ካም ካን ዩ ካም ምን ማለት ነው?
መምጣት ትችላለህ ወይም መምጣት ትችያለሽ ስንል ምን አለ ማለት ነው? ካን ዩ ካም። ካን ዩ ስትል ትችላለህ ወይም ትችያለሽ ማለት ነው። ካም ማለት ደግሞ መምጣት ነው። ስለዚህ በአንድ ላይ ካን ዩ ካም መምጣት ትችላለህ ወይም መምጣት ትችያለሽ እንደማለት ይሆናል ማለት ነው። እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ አለ። ምን ማለት ነው? ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። ያ እዚህ ጋር አሁን ቲኤች አይን ዲ ብለን ማንበብ፣ ኤስን ስ፣ ዲስ አይኤስን ኤዝ ብለን ማንበብ፣ ዲስ ኤዝ ኤን ኦን ና፣ ቲን ት ብለን ማንበብ፣ ናት፣ ጂኦን ጆ፣ ኬኢን ክ፣ ጆክ። ዲስ ኢዝ ናት ጆክ። ምን ማለት ነው? ቀልድ አይደለም ይሄ ቀልድ አይደለም ስንል it is just not joke እንላለን ማለት ነው። እንግዲህ ረስቸው ነው መልሱ ብዬ ነበር። በቃ ቀጣይ ያለውን ትመልሳላችሁ ማለት ነው። this is not joke ስትሉ ምን ማለታችሁ ነው? ቀልድ አይደለም ማለታችሁ ነው። አሁን ወደ ቀጣይ እንለፍ። ይቅርታ ትንሽ ጉንፋን ስለያዘ ድምጼ እንትን ብሏል ማለት ነው። ያ እዚህ ጋርስ ምን ይላል? ኤች ኦን እንደ ሃ ማንበብ፣ ዳብሊውን ው ብለን ማንበብ፣ ሃው ኤአርኤን አር ዋይ ኦ ዩን ዩ ብለን ማንበብ፣ ሃው አር ዩ፣ ሃው አር ዩ እንዴት ነህ ወይም እንዴት ነሽ ስትሉ ምን ትላላችሁ ማለት ነው? ሃው አር ዩ ትላላችሁ። ሃው ማለት እንዴት፣ አር ዩ ማለት ደግሞ ነሽ እያሉ። ስለዚህ ሃው አር ዩ ካለን የሆነ ሰው እንዴት ነህ፣ እንዴት ነሽ፣ እንዴት ናችሁ እያለን ነው ማለት ነው። ከዛ መልሳችን አም አለን። አም ኤፋይን ፋይ ኤንኤን ን ፋይን ኤን እንደ ኤ ኤንን እንደ ን ዲን እንደ ድ ኤንድ ዋይ ኦ ዩን ዩ ለማንበብ አም ፋይን ኤንድ ዩ ምን ማለት ነው? እኔ ደህና ነኝ አንተስ አንቺስ ለማለት ስትፈልጉ ምን ትላላችሁ ማለት ነው? አም ፋይን ኤንድ ዩ። አም ፋይን ስትሉ ደህና ነኝ፣ ኤንድ ዩ ስትሉ ደግሞ አንተስ። ኤንድ ማለት እና ማለት ነው፣ ዩ ማለት ደግሞ አንተ። ስለዚህ ኤንድ ዩ ካልን አንተስ ወይም አንቺስ እያልን ነው ማለት ነው በቀላሉ። ያ እዚህ ጋር ደግሞ ኤን አይን ናይ ብለን ማንበብ፣ ሲኢን ስ ብለን ማንበብ፣ ናይስ ቲኦን ቱ ብለን ማንበብ፣ ኤምኢን ሚ ብለን ማንበብ፣ ሚ ቲን ት ብለን ማንበብ፣ ሚት ዋይ ኦ ዩን ዩ ብለን ማንበብ፣ ናይስ ቱ ሚት ዩ። ይህ ደግሞ ከሰዎች ጋር ስንታወቅ የምንገልጸው ሀሳብ ነው ማለት። ስለዚህ ናይስ ቱ ሚት ዩ ሊለን ይችላል። ይሁን ሰው ምን እያለን ነው? ስላወቅኩሽ ወይም ስለተገናኘን ደስ ብሎኛል፣ ስላወቅኩህ ደስ ብሎኛል ሲል ምን ማለት ነው? ናይስ ቱ ሚት ዩ እንላለን ማለት ነው። እዚህ ጋር ናይስ ማለት መጀመሪያ ምንድን ነው? ናይስ ማለት ጥሩ፣ አሪፍ፣ ደስ የሚል ማለት ነው። ደስ የሚል። ሚት ማለት ደግሞ መገናኘት ማለት ነው። ዩ አንተ ወይም አንቺ። ስለዚህ ስላገኘውሽ ደስ ብሎኛል ስንል እንደዚህ በዚህ መልኩ ናይስ ቱ ሚት ዩ ብለን መግለጽ እንችላለን። ከዛ ደግሞ ምን ሊል ይችላል? እኔም ደስ ብሎኛል፣ እኔም ስላገኘው ደስ ብሎኛል ለማለት ደግሞ ምን እንችላለን? ናይስ ላላችሁ ናይስ ቱ ሚት ዩ ቱ። ናይስ ቱ ሚት ዩ ቱ። ማነው የተቀየረውን? እዚህ ጋር ምንም ሳይቀየር እችን ቱ መጨመር። ቱ ማለት እኔም የሚለውን ይገልጽላችኋል ማለት ነው። መጨረሻ ቱ ከሆነች ስለዚህ ናይስ ቱ ሚት ዩ ቱ ካልን እኔም ደስ ብሎኛል፣ እዚህ ጋር ስላገኘው ደስ ብሎኛል ብለን ነበር። እዚህ ጋር ደግሞ እኔም ስትሉ መጨረሻ ቱ የምትለውን ብቻ መጨመር ነው የሚጠበቅባችሁ ማለት ነው። ስለዚህ ናይስ ቱ ሚት ዩ ቱ ካላችሁ እኔም ስላገኘው ደስ ብሎኛል ብላችሁ መለሳችሁ ማለት ነው። ያ አሁን ደግሞ ይሄኛውስ ምን ይላል? ኤአርኢን አር ብለን ማንበብ፣ አር ዋይ ኦ ዩን ዩ ብለን ማንበብ፣ ቢዩን ቢ ብለን ማንበብ፣ ቢ ኤስ ዋይን ባንድ ላይ ዚ ብለን ማንበብ፣ አርዩ ቢዚ ምን ማለት ነው? ስራ አለህ፣ ስራ ይበዛብሃል፣ አሁን ስራ በዝቶብሃል እያላችሁ ነው፣ ወይም ስራ አለህ እያላችሁ ነው። አርዩ ቢዚ ማለት በስራ መጠመድ ማለት ነው። ስለዚህ አርዩ ቢዚ ወይም ስራ ላይ ነህ እያላችሁ ነው። ከዛ ኖ አለን መልሱ። ኖ አም ናት ኦን ና ብለን ማንበብ፣ ቲንት ናት ኤፍን ፍ አርኢን ሪ ብለን ማንበብ፣ ፍሪ። ኖ አምናት ፍሪ ምን ማለት ነው? ነፃ ነኝ። ኖ አም ፍሪ ነው። ቅርታሽ እዚህ ጋር ኖ አምናት ፍሪ ሳይሆን እዚህ ጋር ለማለት የፈለግኩት አም ፍሪ ለማለት ነው። እሺ ናት ካላችሁማ ኖ እዚህ ጋር ኖ ማለት አልነበረባችሁም ማለት ነው። ስራ ላይ ነክ ተባላችሁ። አሁን ስራ በዝቶብሃል ስንል ኖ አም ፍሪ ነው ማለት ያለብን እንጂ ናት ፍሪ አንልም። ስለዚህ አሁንም ስራ አለብኝ እያላችሁ ነው።
አይ ስራ አለብኝ ስለማይባል ስለዚህ እዚህ ጋር ኖ ስለሆነ አም ትሉና አም ብላችሁ ፍሪ ነፃ ነኝ ብላችሁ በቀላሉ መመለስ ትችላላችሁ። ናት የምትለውን አጥፏት ማለት ነው። አይ ነፃ ነኝ ብላችሁ መለሳችሁ። ከዛስ ሲኤን እንደ ካ ማንበብ ሲኤን እንደ ካ ኤንን ን ብለን ማንበብ ካን አላችሁ። ዳብሊውኤን ዊ ብለን ማንበብ ዊ። ከዛ ቲኦን ቶ ኤልን አናነብም ኬን ክ ብለን ማንበብ ቶክ ቶክ ካን ዊ ቶክ ካን ዊ ቶክ ካን ዊ ቶክ ምን ማለት ነው? ማውራት እንችላለን ስንምናለን ካን ዊ ቶክ እንላለን። ቶክ ማለት ምንድነው? ማውራት ማለት ነው። ዊ ማለት ደግሞ እኛ፣ ካን ማለት ደግሞ መቻል። ስለዚህ ማውራት እንችላለን ብለን ስንጠይቅ ካን ዊ ቶክ ማውራት እንችላለን። ከዛ መልሱ ምን ሊሆን ይችላል? የስ ኦፍ ኮርስ። የስ ኦፍ ኮርስ ማለት ምን ማለት ነው? እችን እናንተ ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ማሻሻል ትችላላችሁ ማለት ነው። ስለዚህ ሁሌም እንደምላችሁ የምንለቃቸው ቪዲዮዎች ከቀን አንድ ጀምራችሁ ከተከታተላችሁ አሪፍ ለውጥ ይኖራችኋል ማለት ነው። እንግዲህ ዛሬ 48ኛ ቀናችን ደርሰናል። ብዙ ትምህርቶችን ተማምረናል ማለት ነው። ስለዚህ እስከ ዛሬ ከመጀመሪያው ጀምራችሁ የተከታተላችሁ ልጆች አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። ስለዚህ በዚህ መልኩ ተከታተሉ። የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ የሚውላችሁ። ሰላም ሁኑ።